ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ክብር ለጌታ ይሁን። ዛሬም እንደገና የእግዚአብሔርን ቃል እንካፈላለን። ሁላችንም እንደምናውቀው አንዳንድ ጊዜ ማለትም ብዙ ጊዜ በህይወታችን አንዳንድ ነገር ቃል የምንገባባቸው ጊዜያት አሉ ከራሳችን ጋር። በቃ ከእንግዲህ ወደዚህ ነገር አልመለስም ብለን እንወስናለን ወይም ደግሞ ቃል ኪዳን እንገባለን። አንዳንድ ጊዜ የሆነ በህይወታችን ልማድ ያደረግነው ነገር ይኖራልና እኔ ወደ ጌታ ከመምጣቴ በፊት ያው የጫት ልማድ ነበረብኝና ሱስ ማለት ነው። ወደ ጌታ ከመጣሁም በኋላ መተው አስቸግሮኝ ነበር እና በየጊዜው በተለያየ ጊዜ ውሳኔ ያደርግ ነበር። በቃ ዛሬ ከዚህ በኋላ አልቅምም እላለሁ፣ ግን ተመልሼ ራሴን እዛው አገኛለሁ። በቃ ከእንግዲህ ወደዚህ ወደ ጫት አልመለስም እላለሁ፣ ተመልሼ እዛው ነኝ። እኛም ብዙ ጊዜ ሞክሬያለሁ እና ጌታ እስከ መጨረሻው እስከሚቆርጥልኝ ጊዜ ድረስ በጣም ታግዬበታለሁ። ወደዛው መመለስ ቃል እገባለሁ፣ ወደዛው መመለስ። ልክ እንደዚሁ የእስራኤል ልጆች ወደዛ እየተመለሱ ይቸገሩ ነበረ። ይህንን የሚያሳየንን መሳፍንት ምዕራፍ 2 ነው ዛሬ የምናጠነው። እንግዲህ መሳፍንት ምዕራፍ 2 ከቁጥር 11 እስከ 23 ያለውን ክፍል ማለት ነው። ይወስናሉ፣ ይመለሳሉ፣ ነገር ግን ተመልሰው ወደዛው ይሄዳሉ። ይሄ ሳይክል፣ የህይወት ሳይክል ሲሆን ማለት ነው። ህይወት ዑደት ሲሆን መሳፍንት ምዕራፍ 2 ከቁጥር 11 ጀምሮ እስከ 23 ድረስ ያለውን በጌታ ስም አነባለሁ። እንደዚህ ይላል። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ፣ በአልምንም አመለኩ። ከግብፅ ምድርም ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተው። በዙሪያቸውም ካሉት ከአሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸውም፣ እግዚአብሔርንም አስቆጡ። እግዚአብሔርንም ትተው በዓልንና አስታሮትን አመለኩ። የእግዚአብሔርን ቁጣ በእስራኤል ላይ ነደደ፣ ወደ ማረኳቸው ማራኪዎች እጅ አሳልፎ ሰጣቸው። በዙሪያቸውም ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው። ጠላቶቻቸውንም ከዛ ወዲያ ሊቋቋሙ አልቻሉም። እግዚአብሔርም እንደተናገረ፣ እግዚአብሔርም በእነርሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበረች፣ እጅግም ተጨነቁ። እግዚአብሔርም መሳፍንትን አስነሳላቸው፣ ከሚማርኳቸውም እጅ አዳኗቸው። ሌሎች አማልክትን ተከትለው አመነዘሩ፣ ሰገዱላቸውም እንጂ መሳፍንቶቻቸውን አልሰሙም። አባቶቻቸውም የሄዱበት ከነበረ መንገድ ፈጥነው ፈቀቅ አሉ። አባቶቻቸው ለእግዚአብሔር ትእዛዝ እንደታዘዙ እንዲሁ አላደረጉም። እግዚአብሔርም መሳፍንትን ባስነሳላቸው ጊዜ እግዚአብሔር ከመስፊኑ ጋር ነበር። እግዚአብሔርም ስለሚገፏቸውና ስለሚያስጨንቋቸው በጩኸታቸው ያዝን ነበርና በመስፊኑ ዘመን ሁሉ ከጠላቶቻቸው እጅ አዳናቸው። መስፊኑ ግን ከሞተ በኋላ ይመለሱ ነበር። ሌሎችንም አማልክት በመከተላቸው እነርሱንም በማምለካቸውና ለእነርሱ በመስገዳቸው አባቶቻቸው አድርገውት ከነበረው የከፋ ያደርጉ ነበር። የእልከኝነታቸውን መንገድ ስራቸውን አልተውም ነበር። የእግዚአብሔርን ቁጣ በእስራኤል ላይ ነደደ፣ እንዲህም አለ፣ ይህ ሕዝብ ለአባቶቻቸው ያዘዙትን ቃል ኪዳን ስለተላለፉ ድምፄንም ስላልሰሙ አባቶቻቸውም እንደጠበቁ የሄዱበት ዘንድ የእግዚአብሔርን መንገድ ይጠብቁ ወይም አይጠብቁ እንደሆነ እስራኤልን እፈትንባቸው ዘንድ ኢያሱ በሞተ ጊዜ ከተዋቸው አሕዛብ አንዱን ሰው እንኳ ከእንግዲህ ወደ ከፊታቸው አላወጣም። እግዚአብሔርም እነዚህን አሕዛብ አስቀረ፣ ፈጥኖም አላወጣቸውም፣ በኢያሱም እጅ አሳልፎ አልሰጣቸውም ይላል። ይሄ ያነበብነው ክፍል በቃ የመጽሐፈ መሳፍንት ዋና ክፍል ነው። ይሄ ሞተሩ ነው፣ ሞተር ነው። ምክንያቱም በመጽሐፈ መሳፍንት ውስጥ ተደጋጋሚ የሚመጣ ሰርክል እናያለን፣ ዑደት እናያለን። ለምሳሌ መጀመሪያ ኃጢአት ይመጣል፣ የጣዖት አምልኮ ይመጣል። ከዛ በዛ ምክንያት ደግሞ ጭቆና ወይም ደግሞ መከራ ይመጣባቸዋል። ከባድ የጠላት ውጊያና ስቃይ ይመጣባቸዋል። ከዛ ወደ እግዚአብሔር ይጮሃሉ፣ እግዚአብሔር ያድናቸዋል፣ የሚያድን ሰው
ያመጣል። ከዛ እንደገና ይመለሳሉ ወደዛው ወደ ኃጢአታቸው። እንደገና ጭቆናና መከራ ይመጣል። ጩኸት ወደ እግዚአብሔር ይጮሃሉ፣ እንደገና ያድናቸዋል። እንደዚህ እያደረገ በመጽሐፍ ውስጥ ሁሉ ዑደት ሰርክል ይከተላል። ስለዚህ ይህ ክፍል ደግሞ ይህንን ዑደት የሚያሳይ ክፍል ነው። በክፍሉ ውስጥ በዛ ዘመን የነበረውን ሁኔታ የሚያሳይ ነው ማለት ነው። ምክንያቱም እስራኤል ከእግዚአብሔር ዘወር ስትል እግዚአብሔር ይገስጻታል። ከዛ ደግሞ በጠላቶች እጅ አሳልፎ ይሰጣታል፣ ትሰቃያለች። ከዛ የሚያድን አዳኝ መስፍን ያስነሳላታል። ከዛም ይድኑና ደግሞ እንደገና ተመልሶ መስፍኑ ከሞተ በኋላ ተመልሶ ወደ ክፋታቸው፣ ወደ ኃጢአታቸው፣ ወደ ጣዖት አምልኳቸው ይመለሳሉ። ስለዚህ ዑደት የህይወትን ዑደት የሚያሳይ ክፍል ነው ይህ የመሳፍንት መጽሐፍ ማለት ነው። ስለዚህ እነዚህ የሰው አዳኝ ሳይሆን እንደው ህይወታቸውን ሙሉ የሚያድን እውነተኛ አዳኝ እስከሚመጣ ድረስ ይሄ በቃ ይቀጥላል። ይሄ ህይወት ይቀጥላል። በሰው ልጅ ታሪክም በሰው ልጅ ህይወትም የሚቀጥል ዑደት ነው ይሄ። ጣዖት እናመልካለን ወደ ኃጢአት። ከዛ ደግሞ ኃጢአት የሚያስከፍት ኮንሲኩዌንስ አለው። የኃጢአት ዋጋ አለ፣ ሞት አለ። ከዛ በንስሐ እንመለሳለን፣ እግዚአብሔር አዳኝ ያስነሳልናል። ከዛ እንደገና ይሄ እንደዚህ አይነት ዑደት ያው አለ። በዚህ መጽሐፍ ውስጥ ይህንን ዑደት ነው የምንመለከተው። በቃ ሲወድቁ መንፈሳዊ ዝንጉነታቸው ጌታን ሲረሱ እምነታቸውን ከባህል ጋር ሲቀላቅሉ በቃ የራሳቸው አዳኝ ለመሆን ሲሞክሩ ራሳቸውን የሚያድኑ እነሱ እንደሆኑ ሲሞክሩ ነው ይህ የሚከሰተው። ምን እንደሚከሰት በክፍሉ እንመለከታለን ማለት ነው። የመሳፍንት መጽሐፍ ራሱን ስንመለከት የመሳፍንት መጽሐፍ ከኢያሱ መጽሐፍ ቀጥሎ ነው የሚመጣው አይደለም? በመጽሐፍ ቅዱሳችን ከኢያሱ መጽሐፍ ቀጥሎ ነው የሚመጣው። በኢያሱ መሪነት እስራኤላውያን ምድሪቱን የመውረስ እና ቃል ኪዳኑን የማደስ ልምምድ ነበራቸው። ያንን ያደርጉ ነበር በኢያሱ መሪነት አይደለም? ህዝቡ የእግዚአብሔርን ኃይል አይተዋል፣ ቃሉን ሰምተዋል፣ ታማኝነቱን ቀምሰዋል። ነገር ግን ይሄ ቀጣዩ ትውልድ ከኢያሱ ቀጥሎ የመጣው ትውልድ እግዚአብሔርን እንደቀደሙቱ እንደ ኢያሱ ዘመን እስራኤላውያን እንደ አባቶቻቸው እግዚአብሔርን ያላወቀ ትውልድ ነው። መሳፍንት ምዕራፍ 2 ቁጥር 10 ላይ ይህንን ነው የምንመለከተው። ይህ ትውልድ ከዛኛው ትውልድ የተለየ ነው። የእግዚአብሔርን ኃይል የቀመሰ፣ የእግዚአብሔርን ቃል የሚያውቅ፣ ታማኝነቱን የቀመሰ ትውልድ። ከዛ ትውልድ ቀጥሎ የመጣው ይህ ትውልድ ደግሞ ምዕራፍ 2 ቁጥር 10 ላይ ስለዚህ ምን ይላል መሰላችሁ? ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርን ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ። ይሄ ሌላ ትውልድ ነው። እግዚአብሔር ለእስራኤል ያደረገውን ነገር የማያውቅ ትውልድ፣ እግዚአብሔር ጋር ያላቸውን ግንኙነት የማያውቅ ትውልድ። ይሄ ትውልድ እንደመጣ ያሳየናል በመሳፍንት መጽሐፍ ውስጥ። መሳፍንት እንግዲህ ከዚህ በፊት ስለነበሩ የእምነት ጀግኖች ድንቅ ጀግኖች አያወራም፣ ታሪክ አያወራም። በቃ እንደውም ቃል ኪዳንን ከአባቶቻቸው ጋር እግዚአብሔር የገባውን ቃል ኪዳን በልጆቻቸው አልቀጠለም፣ ይረሱ ነበር። እግዚአብሔርን እንደ አንድ አማራጭ አድርጎ የሚኖር ህዝብ፣ እግዚአብሔርን እንደ አማራጭ እንጂ እንደ ዋና አምላክ የማያደርግ ትውልድ ነበረ ይህ ትውልድ። እንግዲህ በተደጋጋሚ አንድ የሚጠቀስ ጥቅስ አለ። ዋና የመሳፍንትን መጽሐፍ በቃ
አጠቃላይ ሐሳብ የሚገልጽ ጥቅስ አለ። መሳፍንት 21:25 እንደውም ይህንን የመሳፍንት ቁልፍ ጥቅስ ይሉታል። የመሳፍንት መጽሐፍ ቁልፍ ጥቅስ ይሉታል መጽሐፍ ቅዱስ አጥኚዎች። በዛን ዘመን በእስራኤል ዘንድ ንጉሥ አልነበረም፣ እያንዳንዱም በአይኑ መልካም መስሎ የታየውን ያደርግ ነበር የተባለበትን ዘመን ነበር ማለት ነው። እነዚህ የማይታዘዙ የአባቶቻቸውን ከእግዚአብሔር ጋር መሄድ የማያውቅ ትውልድ፣ ንጉሥ ያልነበረው እያንዳንዱ በአይኑ መልካም መስሎ የታየውን ያደርግ የነበረ ትውልድ ነው ይህ ትውልድ። ይሄ ፖለቲካዊ ነገር ብቻ አይደለም ወገኖች፣ መንፈሳዊም ነው። መንፈሳዊም ነገር ነው። በፊቱ መልካም መስሎ የታየውን ነገር የሚያደርግ የእግዚአብሔርን አገዛዝ ችላ ያለ ትውልድ፣ እኔነት ንጉሥ ሆኖ የሚታይበት ትውልድ ማለት ነው። እኔነት ንጉሥ ሲሆን ደግሞ ኃጢአት እንደ ተራ ነገር ይቆጠራል። ሰው በፊቱ መልካም መስሎ የታየውን ሁሉ የሚያደርግበት ዘመን ነው ማለት ነው ያ። ስለዚህ መሳፍንት ምዕራፍ 2 ከቁጥር 11 እስከ 23 የመጽሐፉ እንግዲህ አውትላይን ነው ብለናል። ይሄ ዛሬ የምናጠናው የመጽሐፍ ቅዱስ ክፍል ምንድነው? የመጽሐፍ በቃ አውትላይን ወይ የማውጫ ዝርዝር ነው የሚባለው። የማውጫ ዝርዝር ወይም ደግሞ አውትላይን ነው። ደጋግሞ የሚከሰቱትን ክስተቶች ወይም ደግሞ ዑደት ወይም ሰርክል የሚመለከት ክፍል ነው። እግዚአብሔርን ይረሳሉ፣ ሌሎች አማልክቶችን ያመልካሉ። ያ ይመጣል። ጣዖት አምልኮ፣ ከዓለም ጋር መመሳሰል፣ በቃ ጣዖት አምልኮ፣ እግዚአብሔርን ፈጽሞ መርሳት። ከዛ ደግሞ እግዚአብሔር ይገስጻቸዋል፣ በእግዚአብሔር ይገሰጻሉ። በዛ ምክንያት መከራ ይመጣል። የጠላት መከራ፣ ጠላት መከራ ያመጣባቸዋል። ጦርነት፣ ሰልፍ፣ ጭቆና፣ ክሳራ፣ ፍርሃት ይሆንባቸዋል በኃጢአታቸው ምክንያት፣ እግዚአብሔርን ባለማምለካቸው ምክንያት። ከዛ ደግሞ በመከራ ይጮሃሉ፣ ጩኸት ይመጣል። ከዛ ያው ለመገላገል የሚደረግ ጩኸት ማለት ነው። ከዛ መከራ የመውጣት ጩኸት ይደረጋል። እግዚአብሔር ደግሞ የሚያድን መስፊን ያስነሳል፣ ምህረቱን ያደርግና ከዛ እሱ ያ የሚታደግ ያ የሚያድን መስፊን ሲሞት ደግሞ ወደ ኃጢአታቸው እንደገና ይመለሳሉ። ይሄ ዑደት በቃ እየጠነከረ እየጨመረ ይሄዳል። የእኛንም ህይወት የሚመለከት ነገር ነው ወገኖች። እግዚአብሔርን እንረሳለን፣ ሌሎች አማልክቶችን እናመልካለን። ወደ ጣዖት አምልኮ ምናልባት በኋላ እንነጋገራለን። ይሄ ከዓለም ጋር የመመሳሰል ህይወት ልንኖር እንችላለን። እግዚአብሔር ይገስጸናል። እግዚአብሔር በጠላት በኩል ግሳጼ ወይ ደግሞ መከራ፣ ፈተና፣ ፍርሃት፣ ጭቆና፣ ክሳራ ሲያመጣብን ደግሞ ወደ እግዚአብሔር እንጮሃለን። ብዙውን ጊዜ ለውጥ ፈልገን ሳይሆን ከስቃዩ ለመገላገል ከዛ ነገር ለመዳን እንጮሃለን። ከዛ እግዚአብሔር ያድነናል፣ ምህረቱን ይልክልናል። ከዛ ተመልሰን እንደገና ወደ ኃጢአት ደግሞ እንሄዳለን። ያ ዑደት በህይወታችን ይቀጥላል። እንግዲህ ይሄንን ነው በመሳፍንት መጽሐፍ ውስጥ የምንመለከተው። በተለይም ደግሞ በዚህ ክፍል ይህ ክፍል ያንን አጠቃላይ የመሳፍንትን መጽሐፍ ሁኔታ የሚገልጽ ክፍል ነው ማለት ነው። መሳፍንት ስንል በመሳፍንት መጽሐፍ ውስጥ መስፊን የሚባለው በዋናነት የዘመኑ ፍርድ ቤት ዳኛ ማለት አይደለም። በዕብራይስጡ እንግዲህ ለጊዜው እግዚአብሔር እንዲታደግ ህዝቡን እንዲያድን ካለበት ጭንቀት፣ ጦርነት፣ መከራ እንዲያድን እግዚአብሔር የሚያስነሳው ሰው ነው። እግዚአብሔር ከህዝቡን ከጭቆና እንዲያድን በቃ ወደ እግዚአብሔር ስርዓት ህዝቡን የሚመልስ የሚያስነሳ እግዚአብሔር ከሱ ጋር ሆኖ አብሮ የሚሰራ ሰው ነው መስፊን ሲባል። ነገር ግን ያው እነሱም ቢሆኑ የተለያዩ አይነት ነበሩ። አንዳንዶቹ ደፋሮች፣ ጥሩ እምነት የነበራቸው፣ አንዳንዶቹ ደግሞ ደካሞች፣ በቃ ህይወታቸው የተዘበራረቀ መስፊኖችም ነበሩ። ስለዚህ ይሄ ራሱ ምን ያስተምረናል? የሰው ሰብአዊነት፣ ሰው መሆን ምንም እንኳን እግዚአብሔር አብሯቸው የሚሰራ የሚያድኑ እግዚአብሔር እንዲያድኑ አድርጎ ቢጠቀምባቸው የሰው አዳኝነት በቂ አይደለም። የእግዚአብሔር አዳኝነት ጣልቃ እስካልገባ ድረስ ሰው ብዙ ችግር ያለበት ነው። ሰው ብዙ ችግር ያለበት ነው። እንግዲህ እግዚአብሔር ቅዱስ መሆኑን፣ ጣዖት አምልኮን እግዚአብሔር አይባርክም፣ እግዚአብሔር አይፈልግም። እግዚአብሔር በእውነት
ህዝቡ ኃጢአትን እንደ ሰላማዊ ነገር እንዲቆጥሩት አይፈቅድም። ህዝብ በቃ ኃጢአትን እንደ ተፈቀደ ነገር እንደ መልካም ነገር አድርጎ እንዲያዩት አይፈልግም። ያንን የእግዚአብሔርን ባህሪ እንመለከታለን። እግዚአብሔር መሐሪ መሆኑን እንመለከታለን። በዚህ መጽሐፉት ለህዝቡ ለቅሶ ደጋግሞ ምላሽ ሲሰጥ ማዳኑን ሲልክለት እግዚአብሔር መሐሪ መሆኑን ደግሞ እንመለከታለን። ሲያስጠነቅቃቸው ከእግዚአብሔር መንገድ ሲያፈነግጡ ከእግዚአብሔር መንገድ ሲመለሱ ሁልጊዜ አደጋ እንዳለ ክፋት እንዳለ መከራ እንዳለ ያስጠነቅቃቸዋል። ስለዚህ የእግዚአብሔርን ታጋሽነት፣ የእግዚአብሔርን ርህራሄ፣ የእግዚአብሔርን ምህረት፣ የእግዚአብሔርን ኃጢአትን መቅጣት ይህንን ሁኔታ ሁሉ ከዚህ ከመጽሐፍንት መጽሐፍ ውስጥ እንማራለን ማለት ነው። ስለዚህ እንደው ችግሩ ምን ያስተምረናል? እስራኤላውያን እንደው ጊዜያዊ ታዳጊ ብቻ ጊዜያዊ ጀጅስ ብቻ አይደለም የሚያስፈልጋቸው። የማይሞት የማይለወጥ የማይወድቅ ታማኝ የሆነ ንጉስ ያስፈልጋቸዋል። ታማኝ ንጉስ ያስፈልጋቸዋል ማለት በተለይ መጽሐፉ ሲያጠቃልል መሳፍንት በቃ ይሄ ቁጭቱ እንዲሰማን የሰው መሳፍንት አያስፈልገንም ወደሚለው ቁጭት እንድንሄድ አድርጎ ነው የሚጨርሰው ክፍሉን ራሱ። ምክንያቱም እያንዳንዱ በአይኑ መልካም መስሎ የታየውን የሚያደርግ ከሆነ እንደዚህ የሚሆን ከሆነ መሳፍንትም ከዚህ የማያድኑ ከሆነ ልባችንን የሚገዛ እግዚአብሔር ንጉስ ያስፈልገናል ማለት ነው። ይህንን የሚያስተምረን የመሳፍንት መጽሐፍ በቃ እያንዳንዱ በአይኑ መልካም መስሎ የታየውን የሚያደርግ ከሆነ ልባችንን የሚገዛ እግዚአብሔር ያስፈልገናል። ለእግዚአብሔር እንድንገዛ የሚያደርግ እግዚአብሔር ያስፈልገናል። የእግዚአብሔር ንጉስነት ነው የሚያስፈልገን። የእግዚአብሔር አዳኝነት ነው የሚያስፈልገን እንጂ የሰዎች የነዚህ የመስፊኖች ማዳን ጊዜያዊ የሆነ ነገር አይደለም የሚያስፈልገን። ህዝቡ የሚያስፈልገው እውነተኛ አዳኝ እግዚአብሔር ነው ማለት ነው። በዚህ ቁጭት በዚህ ፍላጎት መጽሐፍ ያጠቃልላል። እንግዲህ ወገኖቼ ጌታን ትተን ወደ ጥፋት ዑደት ስንመለስ ሁልጊዜ በንስሐ በመታዘዝና በእምነት ወደ እርሱ መመለስ አለብን። ጌታን ትተን ወደ ጥፋት ዑደት ስንመለስ ሁልጊዜ በንስሐ በመታዘዝና በእምነት ወደ እርሱ መመለስ አለብን። ጌታን ትተን ወደ ጥፋት ዑደት ስንመለስ ለምንድነው መንገዳችንን መመርመርና በሙሉ ልባችን ወደ ጌታ መመለስ ያለብን? አንደኛ ልባችን ሕያውን አምላክ አቅም በሌላቸው ጣዖታት በቀላሉ ሊለውጥ ስለሚችል ቁጥር 11 እስከ 13 ይህንን ነው የምንመለከተው። ልባችን ሕያውን አምላክ አቅም በሌላቸው በማይጠቅሙ ጣዖታት በቀላሉ ሊለውጥ ስለሚችል ነው ማለት ነው። ቁጥር 11 እስከ 13 ይህንን ነው የሚያስተምረን ወገኖች። የእስራኤል ልጆች ክፉን ነገር አደረጉ ይላል፣ በአልምንም አመለኩ ይላል። ቁጥር 11 ላይ በአልምንም አመለኩ፣ ክፉ ነገር አደረጉ፣ በአልምንም አመለኩ ይላል። ስለዚህ ተሳሳቱ አይደለም፣ ይሄ ሲተት የምናገር አይደለም። ይሄ የአምልኮ ለውጥ አደረጉ። በእግዚአብሔር ምትክ ሌላ እግዚአብሔር አደረጉ፣ የአምልኮ ለውጥ አደረጉ ነው እንጂ ይሄ ጊዜያዊ ሲተት ትንሽ ሲተት እንደ ሲተት አድርገን የምንቆጥረው ነገር አይደለም ወገኖች። እግዚአብሔርን ተው፣ ሌሎችን አማልክቶች ተከተሉ። ቁጥር 12 ላይ ይህንን ያጠናክረዋል። ሌሎችን አማልክት ተከተሉ። እንግዲህ ድርጊቶቹ ራሳቸው በቃ እንቅስቃሴን የሚያሳዩ ነው። መተው፣ መጀመሪያ መተው ማለት ምንም ሳያደርጉ ዝም ብሎ መተው አይደል? ከዛ መከተል ብቻ ላይ አያበቃም፣ ማምለክ፣ መስገድ። ይሄ ምንን ያሳየናል? ፕሮግሬሲቭ ነው ማለት ኃጢአት እንደው አልፎ አልፎ ነው እንጂ በድንገት የሚመጣው አንዴ ዱብ ልል የሚችለው ግን አብዛኛውን ጊዜ በዝግታ የሚካሄድ ጉዞ ነው። ኃጢአት በዝግታ መጀመሪያ ቸል ማለት ይመጣል። ከዛ በቃ በእግዚአብሔር ስፍራ ሌላ ነገር መተካት ይመጣል። ቀስ እያለ ወደ ጣዖት አምልኮ ቀስ እያለ ይገባል እንጂ በአንዴ ዱብ የሚል ነገር አይደለም ማለት ነው። ይሄ በአንዴ ወደ በዓልና አስታሮት አምልኮ አልገቡም። ቀስ እያሉ ነው
እግዚአብሔርን ቸል እያሉ ከዛ ቀስ እያሉ ይሄ በዝግታ የሚካሄድ ጉዞ ነው። ይሄ ኃጢአት ጉዞ ራሱ ማለት ነው። ይሄ በዓልና አስታሮት የሚባሉት እንግዲህ የስኬት አማልክት ብሎ የሚጠሯቸው ነው። የምድር ፍሬን ሴኩሪቲ ወይም ደህንነት ፉድ ኤንድ ሴኩሪቲ ብለን የምንላቸውን የምድር ፍሬን ደህንነትን ሊያመጡ ይችላሉ የሚሏቸው አማልክቶች ናቸው ማለት ነው። ስለዚህ የእስራኤል ጣዖት አምልኮ ዝም ብሎ በዘፈቀደ ዝም ብሎ የሆነ አምላክ አይደለም ያመልኩ የነበረው ማለት ነው። የምግብና የምግብ ዋስትናን ይሰጡናል ብለው የሚያስቡትን ህይወታችንን በቀላሉ በቃ መቆጣጠር የምንችለውን በቃ እነሱ ካሉን ሁሉ ነገር ይኖረናል። ሴኩሪቲ ፉድ ኤንድ ሴኩሪቲ የምድር ፍሬ ሁሉ ነገር በቃ ሴኩርድ እንሆናለን ብሎ ነው ያሰቡት። በዚህ ስልት ነበር እንግዲህ እነዚህን የተከተሉት፣ እነዚህን የጣዖት አማልክቶችን የተከተሉት። የኛ ጣዖታትም በእርግጥ ስሞቻቸው በዓል ላይሆን ይችላል፣ አስታሮት ላይሆን ይችላል። ግን አንዳንዴ በቂ ገንዘብ ካገኘው፣ ባንኬ ውስጥ በቂ ገንዘብ ካገኘው እኔ በቃ ሰላሜ ሙሉ ነው፣ ምን ያስጨንቀኛል፣ በቃ ሁሉ አለኝ፣ እግዚአብሔርም አያስፈልገኝም ወደ ማለት ልንሄድ እንችላለን። ሌላው ደግሞ ስለ ዝና ስናስብ ሰው ሁሉ የሚያደንቀኝ ከሆንኩ በቃ ተወዳጅነትን አትርፌያለሁ፣ ይሰማኛል እንደዚህ ብሎ የሚል ጣዖት ይኖራል። ነገራችን ላይ ገንዘብና መወደድ መጥፎ ነገሮች ሆነው አይደለም እኮ፣ ጣዖታት ስናደርጋቸው ነው መጥፎ ነገር የሚሆነው። አብዛኛውን ጊዜ ወደ አምላክነት ሲቀየሩ ነው ጥሩ ነገሮች መጥፎ የሚሆኑት፣ አደገኛ ነገሮች የሚሆኑት እንጂ እንደውም ምንድነው የምን ይላል በእንግሊዘኛ እንደዚህ የሚባል አለ፣ good things god ወደ መሆን ሲሄዱ ነው ክፉ የሚሆኑት እንጂ ጥሩ ነገሮች ናቸው። ገንዘብ በራሱ መጥፎ አይደለም፣ መወደድም በራሱ መጥፎ አይደለም። ግን god ሲሆኑ good things፣ እነዚህ good things ናቸው። ግን god ሲሆኑ ነው ችግሩ የሚመጣው። god ሲሆኑ good things god ሲሆኑ ነው ችግር የሚመጣው። አማልክት ሲሆኑ ልባችንን ከእግዚአብሔር ድርፍት አወይ ሲያረጉ ማለት ነው። በሌላ ክፍል ትንቢተ ኤርምያስ ምዕራፍ 2 ቁጥር 13 ላይ ሕዝቤ ሁለት ክፉ ነገሮችን አድርገዋል፣ እኔን የሕያው ውሃ ምንጭ ትተውኛል፣ ውሃ የማይይዙ የተሰነጣጠቁ ጉድጓዶችን ለራሳቸው ቆፍረዋል ይላል። ተመሳሳይ ነገር እስራኤላውያን እውነተኛውን አምላክ ትተው አቅም ወደ ሌላቸው ጣዖታት እንዴት ዘወር እንዳሉ እንዴት እንደሄዱ የሚያሳይ ጥቅስ ሌላኛው ጥቅስ ነው ይሄ ደግሞ። ስለዚህ ራሳችንን ስንመረምርኛ የሆነ ውጥረት ሲበዛብን፣ ስትረስ ውስጥ ስንሆን መጀመሪያ ወዴት ነው የምንሮጠው? በሆነ መከራ ውስጥ ስንሆን ራሱ ወዴት ነው የምንሮጠው? ወደ ጸሎት ወይስ ወደ ድንጋጤ፣ ወደ ፍርሃት፣ ወደ ሌላ ነገር? ከሁሉ በላይ አብልጠን የምንጠብቀው ነገር ምንድነው? ዝናችንን ነው ወይስ ቅድስናችንን ነው? ይህንን ወገኖች ማሰብ ይኖርብናል። ምንድነው አምላክ በውስጣችን ሆኖ ያለው እንደ አምላክ የምናየው ነገር? ያ ጥሩ ነገር፣ እግዚአብሔር የሰጠን ነገር፣ እግዚአብሔር የሰጠን በረከት፣ እግዚአብሔር የሰጠን ስጦታ፣ እግዚአብሔር የሰጠን መልካም ነገር፣ ጥሩ ነገር ጣዖት ሆኖብን ይሆን? መልካም ነገር ወደ ጣዖትነት፣ ወደ እግዚአብሔር በእግዚአብሔር ቦታ ወደ መተካት ወደዛ መጥቶ ይሆን? ልባችንን ልንመረምር ያስፈልጋል። በ20ኛው ክፍለ ዘመን መጀመሪያ አካባቢ 1912 ዓመተ ምህረት ማለት ነው 1912 ያው የሰው ልጅ በኢንዱስትሪና በቴክኖሎጂ እድገት እጅግ የሰከረበት ወቅት ነበር። ልክ እንደዚሁ እንደ ኤአይ ዘመን ማለት ነው። ያው በወቅቱ የነበረው ማህበረሰብ ልክ እንደ እስራኤላውያን ሁሉ ያው ደህንነቱን እና ዋስትናውን እግዚአብሔር ላይ ከማድረግ ይልቅ በሰው እጅ በተሰራ ጥበብ ላይ ማድረግ ጀምሮ ነበር። በቴክኖሎጂ ላይ ማድረግ ጀምሮ ነበር። ያኔ እንደውም ብዙ የሚወራለት የታይታኒክ መርከብ ተሰርታ ነበርና ታይታኒክ መርከብ እንደውም ምን የሚባል አባባል አለ በዛን ዘመን ስለዚህ ስለ ታይታኒክ መርከብ ጥንካሬ ሲያወሩ
ይህችን መርከብ እግዚአብሔርም ቢሆን እንኳን ሊያሰጥማት አይችልም የሚል የትዕቢት ቃል ይናገሩ ነበር። እግዚአብሔር ቢመጣ እንኳን ሊያሰጥማት አይችልም እያሉ ይናገሩ ነበር። እና ያው እሷ ስትጓዝ ባህሩን ማዕበሉን መቆጣጠር እንችላለን ይሉ ነበር። እንግዲህ ይህችን የብረት ጣዖታቸው ነበረች ይህች መርከብ ታይታኒክ የምትባለው መርከብ። ዋስትናቸውን እንግዲህ ከእግዚአብሔር አልነበረም የፈለጉት፣ ከፈጣሪያቸው ከእግዚአብሔር ሳይሆን ከብረት ነበር ማለት ነው። ግን ከዕለታት አንድ ቀን ከበረዶ ጋር ስትጋጭ ያ ሁሉ የታመኑበት ጥንካሬዋ በአንድ አፍታ ክስም አለ። አምላክን ትተው እግዚአብሔርን ትተው በሰው እጅ ስራ ላይ ሲመኩ በቃ ዋስትና ያደረጉት ነገር ከሰመ፣ ጠፋ። በእርግጥ መርከቧ በራሷ መጥፎ ነገር አይደለችም አይደለም። የቴክኖሎጂ ውጤት ናት፣ ጥቅም ልትሰጥ ትችላለች፣ ጥሩ ነገር ናት። ግን ሰዎች ወደ አምላክነት ሲቀይሯት፣ ፍጹም ሲተማመኑባት፣ ያ ነው ኃጢአቱ፣ ያ ነው ክፋቱ። የውድቀታቸው ምክንያት ናት። በቃ በኋላ የውድቀታቸው ምክንያት ሆነች። ክፉ በበረዶ ተጋጭታ ክፉ አደጋ ነው የደረሰባትና እስከ ዛሬ ድረስ የሚወራባት ሆነች። የውድቀታቸው ምክንያት ሆነች። ጣዖት ወደ ጣዖት የቀየርነው መልካም ነገር የውድቀታችን ምክንያት ይሆናል፣ የጥፋታችን ምክንያት ይሆናል። የብቻ አይደለም። በዛ ሌላም ጥሩ ምሳሌ አለ። የኮንኮርድ አውሮፕላን ታሪክ ሰምተን እናውቃለን። በጣም የኮንኮርድ አውሮፕላን በጣም ፈጣን ዘመናዊ ነው እየተባለ ይወራ ነበር። በጣም አንድ መጽሐፍም ሳነብ ኮንኮርድ የሚባል በቃ ከፈጠራ ውጤቶች ሁሉ በቃ በጣም ዘመናዊ የሚባል የፈጠራ ውጤት ነበር ይባላል። እና በታሪክ ክስተት በቃ በጣም ስኬትን ያመጣ ነበር ይባላል። ግን እሱም ራሱ የሰው ስኬት ጣዖት ሆኖ ሰዎችን እንዳሳታቸው እንመለከታለን። ኮንኮርድ ያው የብሪታንያና የፈረንሳይ መንግስታት ናቸው እንግዲህ የሰሩትና ትልቅ የኩራት ምንጫቸው አድርገውት ነበር ይህንን ኮንኮርድ አውሮፕላንና በቃ እንደ ጥሩ የቴክኖሎጂ ውጤት ታይቶ በጣም ይወደድ ነበር። ዓለም ሁሉ እንግዲህ በጣም ተስፋ ጥሎበት ነበር። ያው እነሱ ግን ዝናቸውን ብሪታንያ፣ ፍራንስ የመንግስታት ዝናቸውን እንደ መለኪያ አድርጎ ይቆጥሩ ስለነበረ ፕሮጀክቱ ይሄ የኮንኮርድ ፕሮጀክት ከወደቀ ክብራችንም ጭምር ይወድቃል ብለው አስበው ነበርና በቃ የብሪታንያና የፍራንሳይ ይሄ የኮንኮርድ ፕሮጀክት ነው የኛ የክብራችን ፕሮጀክት ብለው የሚያስቡት ነበር። እና ሲከስሩ እንኳን በኋላ እየከሰረ ሲመጣ አውሮፕላኑ ትርፋማነቱን እየሄደ አደገኛ ሁኔታ ውስጥ ሲገኙ እንኳን ምንድነው እነዚህ በቢሊዮን የሚቆጠሩ ገንዘቦችን ፈንድ እያደረጉ እንዲቀጥል ለማድረግ ይሞክሩ ነበር። ነገር ግን የሆነ ጊዜ ምን ሆነ? በ2000 ዓመተ ምህረት በታሪክ በጁላይ ወር ላይ በጁላይ 2000 ዓመተ ምህረት አደጋ ደረሰበት በአንዱ አውሮፕላን ላይ እና 113 ሰዎች ህይወታቸውን አጡ። ያኔ ማለት ያ ሁሉ የታመኑበት ዝና በቃ አደጋ የማያደርስ እንደዚህ የሆነ ፍጥነቱ እንደዚህ የሆነ ብዙ ስለሱ ያወሩ ነበርና ያ ፍጥነቱ ያ ቴክኖሎጂ ያ የታመኑበት ነገር ያ ጣዖት የሆነባቸው ነገር የክብራችን ምንጭ ነው፣ የክብራችን በቃ እንዲህ ነው መገለጫ ነው ያሉት ነገር ሰዎችን ከሞት ልታደጋቸው አልቻለም። 113 ሰዎች ናቸው የሞቱት። መጨረሻው ውድቀት ነው። ልክ እስራኤላውያንም በዓልን እንደዚህ ነው ስኬት ይሰጠናል የስኬታችን ምንጭ ብሎ እንደተከተሉት ማለት ነው። በዓልን አስታሮትን የስኬታችን ምንጮች ናቸው እነዚህ ብሎ ያመልኳቸው እንደነበረ ወገኖች እኔና እናንተ ዛሬ ስኬት ብለን የኛ ስኬታችን እግዚአብሔር ነው። ማምለክ ያለብን እግዚአብሔር ነው። አቅምም ያለው
ነገሮችን ሊያሳካልን የሚችል እግዚአብሔር ነው ብለን በእግዚአብሔር መታመን ነው እንጂ እነዚህ ነገሮች በእውነት ስኬት ሊሆኑ አይችሉም። የስኬት ኮንኮርዶች በህይወታችን ውስጥ ያሉትን እንድንፈትሽ ያስፈልጋል። ዛሬ በእውነት እነዚህን ጣዖት ነገሮችን በልባችን ውስጥ ምን እንዳለ ልንፈትሽ ዛሬ ያስፈልጋል። ዝናን ጣዖት አድርገን እንደሆን ሰዎች ስለኔ ያላቸው አመለካከት የተበላሸ ከሆነ መጥፎ ከሆነ እኔን የማይወዱኝ ከሆነ በቃ ህይወቴ ያበቃል ብለን የምናስብ ከሆነ ዝናን እንደ አምላክ የምንቆጥር ከሆነ ማለት አደገኛ ነገር ነው። ልክ እስራኤላውያን በዓልን የተከተሉት ዝናብንና ያው ምርትን ሴኩሪቲን ይሄን በቃ ለመቆጣጠር ፈልገው እንደነበረ እኛም ስኬት ፈልገን ገንዘብ ፈልገን ዕውቀት ፈልገን ህይወታችንን ሙሉ በሙሉ በቃ ለሱ ሰጥተን ከእግዚአብሔር ይልቅ ይህንን የምናመልክ ከሆነ ይህን ለመቆጣጠር ምን ሞክር ከሆነ ጣዖት በልባችን አለ ማለት ነው። ስለዚህ ከዚህ ነፃ መሆን ይኖርብናል ወገኖች። በህይወቴ ውስጥ በቃ ይሄን ከሌለኝ ዋጋ የለኝም የምንለው ነገር ምንድነው? ያ ነገር ጣዖት ሆኖብናል ማለት ነው። እኔ ይሄ ከሌለኝ መኖር አልችልም የምንለው ነገር ካለ በህይወታችን በዚህ ፋንታ እግዚአብሔር ከሌለኝ መኖር አልችልም ብንል ነው ጥሩ። እኔ እግዚአብሔር ከሌለኝ ህይወት የለኝም ብንል ነው እግዚአብሔርን ማምለካችን የምታውቀው እንጂ ይሄ ከሌለኝ እኔ መኖር አልችልም፣ ይሄ ያለዚህ ነገር መኖር አልችልም የምንለው ነገር ካለን ያ ነገር ጣዖት ነው ወገኖች። ይለኛ የግድ በዓልንና አስታሮትን ማምለክ የለብንም። ጣዖት ዛሬ በየቤታችን አለ፣ በየጓዳችን አለ፣ በህይወታችን ውስጥ አለ። ዛሬ መርምረን ራሳችንን ንስሐ ገብተን ወደ እግዚአብሔር ካልተመለስን እግዚአብሔርን እንደዚህ የሚያስቆጣ ነገር የለም። ሌላ እርሱን እንደመተካት በሌላ በጣዖት እንደመተካት እግዚአብሔርን የሚያሳዝን ነገር እግዚአብሔርን የሚያስቆጣ ኃጢአት የለም ወገኖች። ይህ ከሁሉ ኃጢአት የባሰ ክፉ ኃጢአት ነው። እግዚአብሔርን የሚያስቀና ኃጢአት ነው። እግዚአብሔር በእውነት ቀናተኛ አምላክ ነው የሚባለውም ለዚህ ነው። እግዚአብሔር ቀናተኛ አምላክ ነው። እግዚአብሔር ቀናል። ስለዚህ ወደ እግዚአብሔር ልንመለስ ያስፈልጋል ወገኖች። እንግዲህ ጌታን ትተን ወደ ጥፋት ውደት ስንመለስ ሁልጊዜ በንስሐ በመታዘዝና በእምነት ወደ እርሱ መመለስ አለብን። ጌታን ትተን ወደ ጥፋት ውደት ስንመለስ ለምንድነው መንገዳችንን መመርመርና በሙሉ ልባችን ወደ ጌታ መመለስ ያለብን? ሁለተኛው ነጥብ እንመለከታለን። ባዶ የሆነ ምርጫችን የእግዚአብሔርን ተግሳጽ ስለሚያስከትል ነው። ቁጥር 14-15 ባዶ የሆነ ምርጫችን የእግዚአብሔርን ተግሳጽ ስለሚያስከትል ቁጥር 14-15 ቁጥር 14 እና 15 እነዚህ ሁለት ቁጥሮች ናቸው። የእግዚአብሔርን ቁጣ በእስራኤል ላይ ነደደ፣ ወደ ማረኳቸው ማራኪዎች እጅ አሳልፎ ሰጣቸው፣ በዙሪያቸውም ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው፣ ጠላቶቻቸውንም ከዚያ ወዲያ ሊቋቋሙ አልቻሉም ነው የሚለው ወገኖች። የእግዚአብሔር ቁጣ ነደደ፣ አሳልፎ ሰጣቸው። እነዚህ ቃላት በጣም ከባድ ናቸው። የእግዚአብሔር ቁጣ ነደደ፣ ለጠላቶቻቸው ለማራኪዎቻቸው እጅ አሳልፎ ሰጣቸው የሚለው ነገር በጣም ከባድ ነው። እግዚአብሔር ኃጢአትን እንደው ዝም ብሎ የሚያይ ፓሲቭ አምላክ አይደለም። እግዚአብሔር በኃጢአት ላይ አክቲቭ ነው፣ እርምጃ ይወስዳል። አንዳንድ አያቶች እንደሚሉት አይደለም፣ ልጆችን እናቶቻቸው ሲገርፉ ልጆች ምን ያድርጉ ይጫውቱ እንጂ ተው ይጫውቱ ይላሉ። ልጆች ያለ ስርዓት ሲሆኑም እያዩ አያቶች፣ ቸልተኛ አያቶች ማለት ነው። ስለዚህ እግዚአብሔር እንደነዛ እንደ ቸልተኛ አያቶች አይደለም። ልጆች ይጫውቱ ተዋቸው፣ በቃ ሲያድጉ ይተዋሉ፣ ተዋቸው አይልም። እንደዛ እያለ የሚያሳልፍ አይደለም እግዚአብሔር። እንደ ቸልተኛ አያቶች አይደለም እግዚአብሔር።
ቁጣውን በመንፈሳዊ አመንዝራነት ላይ ይገልጣል። እግዚአብሔር ቅዱስ ስለሆነ ፍቅር ስለሆነ እግዚአብሔር ቅዱስ ስለሆነና ፍቅር ስለሆነ ነው ይህንን የሚያደርገው። የእግዚአብሔር ተግሳጽ ቁጣው ያለ ዓላማ የሚደረግ አይደለም፣ ጭካኔም አይደለም፣ እኛን ለመመለስ ነው። እኛን ለመመለስ ነው። ቁጥር 15ን ተመልከቱ። ቁጥር 15 ላይ እግዚአብሔርም እንደተናገረ እግዚአብሔርም በእነርሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበር፣ እጅግም ተጨነቁ የሚል ነገር ቁጥር 15 ላይ እጅግ ተጨነቁ። ዝም ብሎ ተጨነቁ አይደለም እኮ እጅግም ተጨነቁ ይላል ቁጥር 15 ላይ። ያው ጌታን ትተን ስንወጣ ወደ ነፃነት አይደለም የምንሄደው፣ ወደ ደስታ አይደለም፣ ወደ ሰላም አይደለም የምንሄደው፣ ወደ ጭንቀት ነው፣ ወደ ባርነት ነው። እጅግ ተጨነቁ ነው የሚለው። ሰው ጌታን ስቶ ወደ ጣዖታት ዘወር ሲያደርግ፣ ልቡን ከእግዚአብሔር ሲመልስ ወደ ጭንቀት ነው የሚሄደው፣ ወደ ፍርሃት ነው የሚሄደው። ወገኖቼ እስራኤል በሚወጡበት ስፍራ ሁሉ የእግዚአብሔር እጅ በላያቸው ነበረች። ቁጥር 15 ላይ እንደዚህ ነው የሚለው፣ እግዚአብሔርም እንደተናገረ እግዚአብሔርም በእነርሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበር። የእግዚአብሔር እጅ ትከፋባቸው ነበር። ጥረታቸው ሁሉ ዋጋ ቢስ ይሆን ነበር። ይህን እናደርጋለን ያን እናሳካለን ስሉ ጥረታቸው ዋጋ ቢስ ይሆን ነበር። እግዚአብሔር በሚወጡበት ሁሉ በክፋት አብሯቸው ይወጣ ነበር። እንነግዳለን ብሎ እናርሳለን ብሎ ይሄን ስራ እንቀይራለን ብሎ ምን ብሎ እግዚአብሔር አብሯቸው የእግዚአብሔር እጅ ትከፋባቸው ነበር። ወገኖቼ የእግዚአብሔር እጅ አትክፋብን። በምንወጣበት ሁሉ የእግዚአብሔር እጅ አትክፋብን። ይህን ትፈልጋላችሁ? ይህንን ማን ይፈልጋል? እግዚአብሔር ይህንን የሚያደርገው ጨካኝ ስለሆነ አይደለም። ወደ ክፋት መሮጣችንን አቁመን ወደ እርሱ እንድንመለስ ነው። እቅዶቻችንን ሁሉ ይዘጋል። መንገዶቻችንን በመንገዳችን ይዘጋል። አንዳንድ ጊዜ መልካም ነገር ስራ ብላችሁ የምትከተሉትን ነገር፣ ሌላ ነገር፣ ስኬት፣ ብዙ ሰዎች የሚፈልጋቸውን ነገሮች እግዚአብሔር ይዘጋዋል። መንገዳችንን ይዘጋል እግዚአብሔር። እኛ ብዙ ጊዜ ችግርን፣ መከራን በተሳሳተ መንገድ ነው የምናየው አይደል? አንዳንዴ በጣም ቀለል አድርገን ማለት ነው። ስቃይና መከራ ሁል ጊዜ በመጣ ጊዜ ያ ህይወታችን በመከራ በጭንቀት ስትሆን ይሄ በዓለም ውስጥ የመኖራችን ውጤት ነው በቃ ብለን ቸል እንላለን። አንዳንዴ ደግሞ ስለ ጽድቅ የሚመጣ በጽድቅ ስለሚኖር ያው ስደት ነው እንጂ ይሄ የኃጢአት ውጤት አይደለም እንላለን። ቀለል አድርገን እናያለን። ያንን ቀለል አድርገን ማየት የለብንም ወገኖች። አንዳንድ ጊዜ እግዚአብሔር በኃጢአት ምክንያት ይቀጣናል፣ ጭንቀትን፣ መከራን ያመጣብናል። ኃጢአት ኮንሲኩዌንስ አለው። ኃጢአት ኮንሲኩዌንስ አለው። እግዚአብሔር ኃጢአትን ያለ ኮንሲኩዌንስ አይተውም። ጌታ ኢየሱስ ክርስቶስ እኮ በመስቀል ላይ የተቀጣው በእኛ ኃጢአት ምክንያት ነው። የእኛን ኃጢአት ተሸክሞ በመስቀል ላይ በነበረ ጊዜ እግዚአብሔር ፊቱን ከሱ አዙሮበታል። ፊቱን አዙሮበት የማያውቅ እግዚአብሔር አብ ከልጁ ከአንድያ ልጁ ፊቱን ያዞረበት ኢየሱስ ክርስቶስ የኔንና የእናንተን ኃጢአት ተሸክሞ በመስቀል ላይ ስለነበረ ወገኖቼ። ለዚህ ነበረ እግዚአብሔር እንግዲህ በአመፅ ውስጥ ሆነን ምቾት እንዲሰማን አይፈልግም እግዚአብሔር። በአመፃ ውስጥ ሆነን ምቾት እንዲሰማን አይፈልግም እግዚአብሔር። ተግሳጽ ማለት ያው እግዚአብሔር እጠላሃለሁ ማለቱ ሳይሆን ላጣ አልፈልግም ማለቱ ነው። እኛን ሊያጣን አልፈልግም። ከዛ የተነሳ ነው ስለ እግዚአብሔር ቅድስና ነው። እግዚአብሔር ቅዱስ ስለሆነ ነው ኃጢአትን የሚጠላ፣ እኛን ግን የሚወድ ስለሆነ ነው የሚቀጣን ማለት ነው። ዕብራውያን 12:16 ጌታ የሚወደውን ይቀጣልና የሚቀበለውን ሁሉ ይገርፈዋል ይላል።
እግዚአብሔር እኛን ስለሚወደን ለቅድስና እንድንሆን ስለሚፈልግ ነው በኃጢአት ውስጥ እንድንቆይ የማይፈቅደው፣ በኃጢአት ውስጥ እንድንቆይ የማይፈቅድልን። በፍቅር ነው የሚገስጸን። እግዚአብሔር ግሳጼው እንደ ሰዎች አይደለም፣ በመራራት ነው። ደጋግሞ በእኛ ላይ ደጋግሞ ድምፁን ይልክልናል። ያ ማለት አንድ ሰው ያው መሄድ ያለበትን መንገድ ትቶ በራሱ መንገድ ሲነዳ ጂፒኤስ ታውቃላችሁ ዝም ብሎ አይመለከትም። ጂፒኤስ አይደለም። ከዛ ያያንና ዝም ብለን ስንነዳ መንገዱን ትተን ስንሄድ በሚቀጥለው መንገድ ላይ ተመለስ ሪካልኩሌቲንግ ይላል። ሰውየው ግን እኔ አውቃለሁ ብሎ ዝም ብሎ መንገዱን ከቀጠለ ድምፁን ደጋግሞ ይረብሻል። በቃ ሪካልኩሌቲንግ እያለች ትረብሻለች ጂፒኤሷ። እንግዲህ በራሱ መንገድ ዝም ብሎ ሄዳለሁ ካለ ገደል እንዳይገባ ያው ዝግ መንገድ እንኳን ሲሆን አንዳንዴ ጂፒኤሱ አሁንም ድምጿን ተመለስ እያለች ድምጿን መረበሿን አትተው። ይሄ ሰውየውን ለመረበሽ ፈልጋ አይደለም፣ ለማሳደድ ፈልጋ አይደለም። ካልተመለሰ አደጋ ውስጥ ሊወድቅ ስለሚችል ነው። የሚሄድበት መንገድ ትክክል እንዳይደለ ስለምታውቅ ነው ካልኩሌት አድርጋ ጂፒኤስ እንደዛ የምትሆነው ማለት ነው። ጂፒኤስ እንደዛ የምትለው። ስለዚህ የእግዚአብሔርም ተግሳጽ እንደዚህ ነው። መንገዳችንን ስንሳሳት በህይወታችን ውስጥ የጩኸት ድምፅ ያበዛል፣ እቅዳችንን ያበላሸዋል፣ ሰላማችንን እናጣለን። ይህ የሚሆነው ግን እግዚአብሔር እኛን ማሰቃየት ፈልጎ ማሰቃየት ስለሚወድ ሳይሆን በመንገዳችን ላይ በምንሄድበት መንገድ ላይ ሞት እንዳለ ስለሚያውቅ ነው። ሞት እንዳለ ስለሚያውቅ ነው። እንድንሞት ስለማይፈልግ ነው። የምህረት ጩኸት ነው። የእግዚአብሔር የምህረት ጩኸት ነው ወገኖች። እግዚአብሔር የሚምር መሐሪ አምላክ ነው። እንግዲህ ወገኖች ጌታን ትተን ወደ ጥፋት ወደ ስንመለስ ሁልጊዜ በንስሐ በመታዘዝና በእምነት ወደ እርሱ መመለስ አለብን። ጌታን ትተን ወደ ጥፋት ወደ ስንመለስ ለምንድነው መንገዳችንን መመርመርና በሙሉ ልባችን ወደ ጌታ መመለስ ያለብን? ሶስተኛና የመጨረሻው የእግዚአብሔር ምህረት ውደታችንን አቋርጦ ውደታችንን ሰርክሉን ማለት ነው አቋርጦ ዘላቂ ታዛዥነትን ስለሚያስተምረን ነው። ቁጥር 16 እስከ 23 ምንድነው ምለው? እግዚአብሔርን መሳፍንትን አስነሳላቸው እነርሱም አዳኗቸው ይላል። ቁጥር 16 ላይ ቁጥር 16ን ተመልከቱ። እግዚአብሔርን መሳፍንትን አስነሳላቸው ከሚማርኳቸውም እጅ አዳኗቸው። ድንቅ ነገር ነው። ከሚማርኳቸውም ድንቅ አዳኗቸው። እግዚአብሔር ነው ያስነሳላቸው። አስነሳላቸው ነው ምልኩ። እግዚአብሔር ነው ያስነሳላቸው። በራሳቸው የተነሱ አይደሉም፣ ወይ ሰዎች ራሳቸው የመረጧቸውም አይደሉም። እግዚአብሔር ነው ያስነሳላቸው። ለምን? እንዲያድኗቸው ከጩኸታቸው ከክፋታቸው በእግዚአብሔር ተግሳጽ ምክንያት ከመጣባቸው ክፋት በክህደታቸው ምክንያት ከመጣባቸው ጭንቀት የሚያድኗቸውን መሳፍንት እግዚአብሔር አስነሳ። ስለዚህ ከዚህ ከጭንቀት በኋላ እንኳን ለማዳን እግዚአብሔር ወደ እነሱ ለመምጣት በጭካኔ አይቶ አይደለም። እነዚህ እንደምታውቁ መሳፍንቶቻቸውንም እንኳን አልሰሙም። ቁጥር 17 ላይ ሌሎች አማልክትን ተከትለው አመነዘሩ ሰገዱላቸውም እንጂ መሳፍንቶቻቸውን አልሰሙም። እግዚአብሔር ያስነሳላቸውን እንኳን አልሰሙም። ቁጥር 17 ላይ አልሰሙም፣ አመነዘሩ። ጣዖትን አመነዘዙ። ስለዚህ ቦታ ጣዖትን አመለኩ። ከፈጣሪ ጋር ያላቸውን ግንኙነት ከአምላካቸው ጋር ያላቸውን ግንኙነት ክደው መንፈሳዊ መንዝርና ፎርኒኬሽን ውስጥ ነበሩ ማለት ነው እነዚህ ሰዎች። በተለይ በዚህ ክፍል ውስጥ እግዚአብሔር ቁጥር 18 ላይ ያለው በጣም ደስ ይለኛል። የእግዚአብሔርን ምህረት እግዚአብሔርም መሳፍንትን ባስነሳላቸው ጊዜ እግዚአብሔር ከመስፍኑ ጋር ነበረ። እግዚአብሔርም
ስለሚገፋቸውና ስለሚያስጨንቋቸው በጨዋታቸው ያዝን ነበርና በመስፍኑ ዘመን ሁሉ ከጠላቶቻቸው እጅ አዳናቸው ይላል። እንደውም እግዚአብሔር በስቃያቸው ራራላቸው። ቁጥር 18 ላይ ንስሐቸው ፍጹም ባይሆንም እንኳን የእግዚአብሔር ርኅራኄ እውነተኛና ፍጹም ነው። እዚህ ክፍል ላይ እነሱ በፍጹም ባይመለሱም እንኳን እግዚአብሔር ራራላቸው። መስፍኖቻቸውን እግዚአብሔር ያስነሳላቸውን ባይሰሙ እንኳን እግዚአብሔር ራራላቸው። ነገር ግን ከዛ በኋላ ዑደቱ ይቀጥላል። መስፍኑም በሞተ ጊዜ ተመልሰው ከአባቶቻቸው ይልቅ እጅግ ይረክሱ ነበር። ቁጥር 19 ላይ ይህ የሚያሳየው እውነተኛ ለውጥ ትራንስፎርሜሽን አይደለም በህይወታቸው የተከሰተው፣ ጊዜያዊ ማሻሻል ጊዜያዊ ቼንጅ ብቻ ነበረ በህይወታቸው ይታይ የነበረው ማለት ነው። እግዚአብሔር በእኛ ህይወት እንዲኖር የሚፈልገው ትራንስፎርሜሽን ፍጹም የሆነ ለውጥ ነው እንጂ ዝም ብሎ ጊዜያዊ ለውጥ አይደለም። ይህ ከሆነ ነገር ለመዳን የሚደረግ ለውጥ ጊዜያዊ መሻሻልን እግዚአብሔር አይፈልግም። ፍጹም የሆነ በቃል ኪዳን ላይ የተመሰረተ ትራንስፎርሜሽን ለውጥ ልንለወጥ ያስፈልጋል ወገኖች። በመጨረሻም ከቁጥር 20 እስከ 23 ላይ ጠላቶችን ጨርሶ አላስወጣም። እግዚአብሔር እንዲፈተኑ ስለሚፈልግ እግዚአብሔርን ያመልኩ ይሁን አያመልኩ ይሁን፣ በጣዖት አምልኳቸው ይቀጥሉ ይሁን ወይ እግዚአብሔርን እያመለኩ ይቀጥሉ ይሁን፣ የሚፈትኗቸውን ጠላቶችን ትቶላቸዋል። እግዚአብሔር ጨርሶ እንዳያስወጧቸው አድርጓል። እንግዲህ እስራኤላውያን የሚያስፈልጋቸው አዲስ ልብ ነው። እዚህ ጋር ይሄ ጣዖትን የሚያመልክ ልባቸውን ከውስጣቸው እንዲነቀል ያስፈልጋል። ጊዜያዊ ዳኞች አይደሉም እነዚህ ፈራጆች የሚያድኗቸው። ይሞቱ ነበር። ሲሞቱ እነዚህ ወደ ውድቀታቸው ይመለሱ ነበር። ስለዚህ እስራኤል የሚያስፈልጋት ከጠላቶች የሚያድናት መስፍን ነበር አይደል? ያስፈልጋቸው የነበረው ጊዜያዊ መስፍን የሚሞት። እኛ ግን ከኃጢአት የሚያድነንና መንገዳችንን እንድንቀይር የሚያደርግ ክርስቶስ ያስፈልገናል። እለት እለት ክርስቶስ ያስፈልገናል። እግዚአብሔር ያስፈልገናል። የእርሱ ዳኝነት የእርሱ አዳኝነት ያስፈልገናል። እርሱ ነው በቃ የዘላለም ደህንነት ሊሰጠን የሚችል። ስለዚህ መንፈሳዊ ነገራችንን መቀየር አዲስ ልብ ያስፈልገናል። የአንዳንዶቻችን መንፈሳዊ ህይወታችን ልክ እንደ የአዲስ ዓመት የአካል ብቃት እንቅስቃሴ ይሄ ኒው ይር ሪዞሉሽን እንደሚባለው ልክ መስከረም ወይ ደግሞ በኢትዮጵያ መስከረም፣ በዚህ በእኛ ሀገር ደግሞ በአሜሪካ ሀገር ደግሞ በዌስተርን ደግሞ ጃንዋሪ ልክ ሲመጣ የአዲስ ዓመት ሪዞሉሽን ከዛሬ ጀምሮ በቃ ሰውነቴ እንዲቀንስ ጂም እሰራለሁ እንላለን። ጂም እንመዘገባለን። ከዛ አዲስ የስፖርት ጫማዎችን እንገዛለን። ለመጀመሪያዎቹ ምናልባት 2 ሳምንታት በከፍተኛ ስሜት እንሮጣለን። ነገር ግን በኢትዮጵያ ጥቅምት ወር ሲመጣ ወይ ደግሞ እዚህ ፌብሩዋሪ ሲመጣ ጂም መሄዱ ይቀርና የስፖርት ጫማችን የት እንዳለ እንኳን እንረሳዋለን። ያ ብቻ አይደለም፣ ተመልሰን ቴሌቪዥናችን አጠገብ ተቀምጠን የፍራይስ የድንች ጥብስ መብላት እንጀምራለን። ለውፍረት እንደውም ለጤና መልካም ያልሆኑ ምግቦችን። ልክ መሳፍንቱ ሲሞቱ እስራኤላውያን ወደ ኃጢአታቸው እንደሚመለሱ ማለት ነው። እኛም እንመለሳለን ወደ ቀድማችን። እግዚአብሔር የሚፈልገው ግን ለ2 ሳምንት ብቻ የሚቆይ የስሜት ሩጫን ያንን አይደለም። በየቀኑ ከሱ ጋር አብረን የምናደርገው የህይወት ጉዞ ነው የሚፈልገው እግዚአብሔር። የማይቋረጥ ከሱ ጋር የህይወት ጉዞ እንድኖረን እግዚአብሔር ይፈልጋል። በቃ የማይቋረጥ ከእግዚአብሔር ጋር በየቀኑ የሚሆን ጉዞ፣ ከእግዚአብሔር ጋር የሚደረግ ጉዞ፣ መንገዳችንን ከእግዚአብሔር ጋር ማድረግ። እግዚአብሔር ይህንን ነው የሚጠብቅብን ወገኖች። ስለዚህ የእግዚአብሔርን ቸርነት ካየን በኋላ እንኳ መንገዳችንን የመሳትና የመባዘን ዝንባሌ ይታይብናልና በእውነት ያንን ከዛ መመለስ ያስፈልጋል። እግዚአብሔር ቅዱስ ስለሆነ አመጻችንን አይባርክም፣ አመጻችንን አይደግፍም። በአመጻችን እንድንቀጥል ምቹ ስሜት እንዲሰማን አያደርግም እግዚአብሔር ደግሞ ርኅሩህም ነው።
በለቅሷችንና በጩኸታችን ዝም ብሎ ዳር ይዞ አይቆምም። የምህረት ምላሽ ይሰጠናል። ስለዚህ ይህ ዑደት የሚያሳየው ከባህሪ ለውጥ በላይ ጥልቅ የሆነ ነፃ መውጣት እንደሚያስፈልገን ነው። ጥልቅ የሆነ ነፃ መውጣት፣ ዘላለማዊ የሆነ ወደ እግዚአብሔር መጠን ነፃ መውጣት፣ ደግመን ወደዛ ከምንመለስ ወደ መንፈስ ቅዱስ ስንመጣ፣ ወደ እግዚአብሔር ስንመጣ መንፈስ ቅዱስ ኃይልን ይሰጠናል፣ ጸጋን ይሰጠናል። ይህንን የምንጠላበትን፣ ኃጢአትን የምናሸንፍበትን፣ ድል የምናደርግበትን፣ በድል የምንኖርበትን ዕለት ዕለት ሩጫችንን ከእግዚአብሔር ጋር እንድናደርግ የሚረዳንን ኃይል እግዚአብሔር ይሰጠናል፣ መንፈስ ቅዱስ ይሰጠናል። ስለዚህ ወደ እሱ መመለስ ይኖርብናል። ስለዚህ በሌላ ነገር አንታመን፣ በእግዚአብሔር ብቻ እንታመን። ልባችንን በእግዚአብሔር ላይ አናጠጥር። ራሳችን ዝቅ አድርገን ጌታ ሆይ ምን ላድርግ፣ በየቀኑ ከአንተ ጋር እንድጓዝ እርዳኝ እያለን ራሳችንን አዋርደን ዝቅ ብለን ከሱ ጋር እንጓዝ። ዕለት ዕለት ታዛዥነታችንን እየጨመረ የታማኝነት ልምምዶቻችን፣ ቃል ማንበብ፣ የጸሎት ህይወት፣ ከሌሎች ጋር ህብረት ማድረግ፣ በንስሐ መመለስ ስናጠፋ ያንን ህይወት ዑደት ሳይክል ማድረግ ያለብን የዛን አይነት ህይወት ነው ወገኖች። እንደዛ እንድናደርግ እግዚአብሔር ይርዳን በእውነት። ስለዚህ ይህ መጽሐፍ የእግዚአብሔርን አዳኝነት፣ እግዚአብሔር የሚያድን አምላክ መሆኑን የሚያሳየን ነው። ምንም እንኳን ይህ ዑደት ሊቆም የሚችለው እኛ ጠንካራ ስለሆንን አይደለም፣ እኛ ለእግዚአብሔር ታማኞች ስለሆንን አይደለም። ስንባዝን እግዚአብሔር ራሱ ይጠራናል። እግዚአብሔር የምንመለስበትን መንገድ ያበጃል። እግዚአብሔር በምህረቱ በጆሮአችን ተመለሱ ብሎ ይጮሃል። እግዚአብሔር በእኛ ተስፋ አይቆርጥም። እግዚአብሔር ያድነናል። በክርስቶስ ኢየሱስ በኩል አድኖናል ደግሞ። ስለዚህ እረፍት ሆኖልናል በክርስቶስ ኢየሱስ። መሳፍንትን ይጠብቁ እንደነበረ እኛ መሳፍንትን የምንጠብቅ አይደለም። እየተነሱ የሚያድኑን የምንጠብቅ አይደለንም። ኢየሱስ ክርስቶስ መጥቶልናል፣ የእግዚአብሔር ልጅ ኢየሱስ ክርስቶስ። ስለዚህ ከመከራችን ከችግራችንም ቢሆን በተለይ ደግሞ ከኃጢአት ችግር ሊያድነን የቻለ እርሱ ብቻ ነው። ስለዚህ እሱን ተጠግተን እርሱን ንጉሳችን አድርገን እርሱን አዳኛችን አድርገን ለዘላለም እንድንኖር እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ተባረኩ።